ማሩበቷል የድባብን ተነስ ማሩበቷል ምንም እንዳታስብ ማሩበቷል የድባብን ተነስ ምንም እንዳታስብ ምን የመሳሰሉ ቀበቶችላት የሰማን አልሰማ ሰማ የድባብን ተነስ ማሩ ደርሷል የድባብን ተነስ ማሩ ደርሷል የድባብን ተነስ ማሩ በቷል ቆይ አንዴ እንዴ ምንድነው አስሬ መነካኩት በየተራ ነካኩ እንጂ ምንድነው የምታደርጉት ቦታ እየለቀቃችሁ ለማየት የመጣ ለሚገዛ ሰው ቦታ ይለቅ ግርግር ምናምን አይወጣም በተን እያላችሁ ማሩ እንደዚህ አይነት ነገር አይወድም በቃ ማትገዙ በተን በሉ እህቴ እልሽ አይሹ ይሄ ላንቺ የተሰራ ነው የሚመስለው ለኪ እስቲ በጣም ስለሚያምርብሽ ላንቺ ብቻ አስተያየት ያደርግልሻለሁ 200 ብር መጨረሻው ማሩ እንደዚህ አይነት ነገር አያውቅም መጨረሻው ነው መጨረሻው ነው አይ የሻታቺ ልሽ እቺ መጽሔት ማለት ከውጭ የመጣች መጽሔት ነች እኔት ምን ይመሳሰሉ ፎቶዎች አሉት መሰለሽ እንግዳ ሲመጣ ከፈለክሽ ቤትሽ እየገለሽ ታሳዩዋለሽ ከፈለክሽ ደግሞ ፎቶዎቹን ቆራርጠሽ ቤትሽን ታሳምሪበታለሽ ከተሜ በሙሉ እንደዛ ነው የሚያደርገው ማሩ ይሙት እንዴው ከፈለክሽ ይኸውልሽ ይሄ ማለት ይኸው ፎቶዎች አሉት ቆንጆ መጽሔት አለ የቱ ይሻልሻል ምረጭ ይሄ ይሻላል በቃ እሱን ከሆነ በቃ ወሰጂ ቆይ እንዴ አንዴ ቆይ አንዴ በተን በሉ ወንድሜ ምንድነው ላንተ ይህ ምንጽር ማለት የመጨረሻ መዘነጫ ነው ለራሴ ልወስዶ ነበር ግን በዚህ ፊቴ ዝንብ ነው የሚያስመስለው እንካሙከራ ፕላስተሩን ስም ማሩ ነው አይደል ኧረ እኔ ማሩ አይደለም ሱቄን የለኝ ብሎኝ ነው ይመጣል ምን ነው አንዳንድ ነገሮችን ልጠይቀው ፈልጌ ነው እርግጠኛ ነህ ማሩ አይደል ኧረ እኔ አይደለም ሱቄን የለኝ ብሎኝ ነው ይመጣል እንዲሁም ልጥራለሁ ማንሽ እቴ አንዴ ሱቁን ታይልኛለሽ ማሩን ጠርቼለት ነው እዚሁ ጠብቀኝ እዚሁ ጠርቼው ነው እዚሁ ጠብቀኝ ወንድሜ አንዴ ወንድሜ ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላደን ለጠብቅ ለሞትልቅ አልገብቻለሁ አንተን ፍለጋ ደባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ለሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኛለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም
አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ፣ አባት። ያው ምን መሰለው ወንድሜ ሎሬ እንዲመቸን ማሩ ባላለሁ ማን ልበል ስምህ? እሺ ማሩ፣ ለምን ሮጥክ? ያው አይታወቅም ብዬ ነው። ጥላት መምጫው አይታወቅም። አንተ ጥላት እያልኩ አይደለም። ስለ መላኩ ንገረኝ። መላኩ ደግሞ ማን ነው? አሁንም ልትዋሻኝ ነው? ማሩ እየሞት ነው። ዋሻ አይደለም፣ ስላላወቅኩት ነው። መላኩ ይሄን ተማሪው ነው እንዴ የምትለኝ? አዎ ልጄ ነው። አትለኝም እንዴ? እና ምን መስሎህ? ስለ መላኩ ነው አትለኝም እንዴ? ምን መስሎህ ነው? እኔማ ያው የተናደደ ባል ምናምን መስለኝ ብቻቶ። አይ ማሩ፣ ስለ መላኩ ንገረኝ። እሺ ምን ልንገር? ከ3 ወር በፊት ነው ከድባብ የጠፋው። እና ማንም ምን እንደሆነ የት እንደሆነ ሊነግረኝ አልቻለም። አንተ የምታውቀውን ነገር ንገረኝ። አዎ እኔም ካየሁት ቆይቻለሁ፣ ግን መጥፋቱን አላውቅም ነበረ። ምስኪን። እርግጠኛ ነህ ግን አንተ የመላኩ አባት ነህ? ጸባያቸው አይመሳሰልም ብዬ ነው። ቀጥል። ያው መላኩ ጥሩ ልጅ ነበረ። መላኩ ትምህርቱ ላይ ነበረ ትኩረቱ። እንደ ሌሎቹ አልባሌ ቦታ አይውልም ነበረ። የትኞቹ ልጆች? እነዛ ናቸው። ይሄ ማን ነው? ቻሌና ቢቢ ነው ቡቡ የሚሏቸው። መላኩ እንደነሱ አይነት ልጅ አልነበረም። በጣም ጥሩ ልጅ፣ ጨዋ ያሳደገው ልጅ ነበር። ካንተ ዕቃ ይገዛ ነበር? ኧረ ገዝቶ አያውቅም። ያው አልፎ አንድ ሁለቴ። ምን አይነት ዕቃ ነበር የሚገዛ? ይሄማ ሚስጥር ነው ማሩ። የደንበኞቹ ሚስጥር አይናገርም። ትዕግስቴን እያስጨረስከኝ ነው። እሺ ግን ሌላ ቦታ ሄደን ብናወራ ይሻላል። አይታወቅም፣ እዚህ ብዙ ወረኛ። እሺ ና እንሂዳ። አሁንም አይደለም፣ ስራዬን ልጨርስና በኋላ በሰፊው አጫውታለሁ። በሰፊው የጎን ቤት አለፍ ብሎ ያለውን ጋራ ታውቀዋለህ? እዛ 10 ሰዓት አናቱ ላይ 10 ሰዓት የመላኩ አባት ያው አንዷን ሰዓት አትወስዳትም። ቆንጆ ሰዓቶች ናቸው እነዚህ። 10 ሰዓት 10 እቺ ትበራለች። እቺ ትሆንልህ የመላኩ አባት እቺ አየህ ትበራለች፣ መብራት አለ። 10 ሰዓት እንዳታረፍድ የመላኩ አባት 10 ሰዓት። እርጉዝ እንደነበርሽ አታውቂም ነበር? አላውቅም። ሀገሬ ጋር ሄድሽው ለማስወረድ አይደለም? አይደለም፣ የደም ግፊቴ እንዲቀንስ ነበር። የወር አበባ ካየሽ ግፊቴ እንዲቀንስ ነው። በጣም ይቅርታ። ባለቤትሽን አስጠራው? ባል የለኝም። ይሄ የቢስ ቅጣት ነው። እንኳንም ወረደ ልጁ። አይዞሽ፣ ህመም የሚሰማሽ ሙሉ ለሙሉ ስላልወረደ ነው። ሀገሬ ካወቀች እሺ አትለኝም። አንቺ ትረጂኛለሽ? እሞክራለሁ። ዶክተር አዎ። you are still here? የት ሄዳለሁ?
ቁጭ በል። እንዴት ነች? እኔ እንጃ። ለረዳት የምችልበት መድኃኒት ያስፈልገኛል። በዛ ላይ ማሽን ያስፈልገኛል። ማምጣት የምንችለው አይደለም? እስኪ አሸናፊን ጠይቀው። ሳልሞክር ቀርቼ አይደለም። ምን ማድረግ እንችላለን? ካልሆነ እኔ ማምጣት እችላለሁ። ወይም ደግሞ ማሩን አምጣልን ብንለው ያመጣልናል። እንደዛ እንኳን ቀላል አይደለም። አንቺ እኮ ስላላወቅሽው ነው። ማሩን ፈልግ ብንለው ፈልፍሎም ቢሆን ያመጣልናል። አልትራሳውንድ ማሽን ማስመጣት ይችላል? አቦርሽን ፒልስ አይመስለኝም። እንደዛ ነው እንዴ? አላወቀችም ነበር። ሀገር የሰጠቻት መድኃኒት ነው ያስወረደባት። ሙሉ ለሙሉ እንዲወርድ ደግሞ መድኃኒቱ ያስፈልገኛል። የሆነ መፍትሄ አታጭም አንቺ? እና ዛሬ እቅድሽ ምንድነው? ለምን ቀሰም ጋር ሄደን ሰው አላስተዋውቅሽ? ብችል ደስ ይለኝ ነበር፣ ግን እዚህ አብሬያት መሆን አለብኝ። ጥሩ ኮንዲሽን ላይ አይደለም ያለችው። ነርሷን ጥሪያታ። አንቺም እኮ ማረፍ አለብሽ ካልሽሽ። ማሩን ላስተዋውቅሽ ነበር። ሰባ 80 በለው አንተ። ብዙ ብር እኮ ነው። እባክህ ዝም ብለህ ቁጥር። እንደውም በጣም ትንሽ ነው። ደግሞ ክብረት የት ነው? እኔ እንጃ። ስንት ላይ ነበርኩኝ? ኦባ እንዴ የመላኩ አባት እንዴት ዋልክ? እንደምን ዋላችሁ ልጆች? ልጆች ንቀቱን ሰማ አቦቡ? አዎ ልጆች ይላል እንዴ? ግን ምን ችግር አለው? ልጆች አይደለን እንዴ? ዝም በል በቃ እባክህ። እሺ አሁን ብር አምጣ። የምን ብር? የመላኩ ዳኗ በየጊዜው እኮ ነው የሚከፈለው። በአንዴ ተከፍሎ የሚያልቅ መስሎ ነበር እንዴ? አሁን አታድርቀኝ። ወይ ክፈል ወይ የሚመጣብህን ታውቃለህ። አረ ቻሊ አይደብርም? ትልቅ ሰውዬ እኮ ነው። አሁን ታመጣለህ አታመጣ? የዛሬው ግን በነፃ አይደለም። መረጃ እፈልጋለሁ። የምን መረጃ? ስለ ማሩ ንገሩኝ። ማሩ 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 ነጋዴው? አዎ። እሺ ምን ማወቅ ፈለክ? እኛ መረጃ ምንም አናውቅ። እሱን ከፈለክ ሌላ ቦታ ጠይቅ። እንዴት ነሽ ዶክተር ሳሮን? እንዴት ነሽ? ታካሚዎች ሁሉ እንክብካቤ እያበዛሽባቸው ከዚህ አልወጣም አሉ አይደል? ታሞ የተኛ ሰው ያስቃል። አዎ ልክ ነሽ። ይቅርታ። እሺ ምን ልታዘዝ? መድኃኒት ያስፈልገኛል ስላል ነበር። ይሄው ታካሚዋን እያያትን እንድትለኝ ነበር። አይ ዶክተር፣ እኔ እኮ ችግሩ ሳይገባኝ ቀርቶ አይደለም። ግን ምን ላርግ እኔ በቃ በጀት የለም። እንሞክር እኮ ነው ያልኩት። ሳንጠይቅ እኮ ነው ተስፋ የቆረጥ ነው። ቢያንስ አሁን የሚያስፈልጉኝ መድኃኒቶች ብቻ አምጣልኝ። እኔ እኮ የሚሉትን ስለማቅ ነው። አንቺም መጠየቂያቸው እቃዎች እኮ አይደለም ለድባብ ለትልቅ ከተማ ራሱ በጣም ይከብዳል። ደግሞ እኔ ምን ብዬ ነው የምጠይቃቸው? ራሱ ደብዳቤውን ይጽፋሉ፣ ችግር የለውም። ዶክተር አይሆንም፣ ስለማቅ ነው።
እናም ዶክተር ከዚህ በኋላ ስለዚህ ወሬ ባናነሳ ደስ ይለኛል። በቃ አንቺ ባለሽ መሳሪያ የራስሽን ነገር ሞክሪ፣ እኔም ስራዬን ልስራ። ብዙ ስራ እኮ አለብኝ። የኔ ሰዓት ማለት እኮ የድባብ ህዝብ ሰዓት ማለት ነው። እናም ከዚህ በኋላ አንገብጋቢ ለሆነ ጉዳይ ካልሆነ በስተቀር ባታስጠሪኝ ደስ ይለኛል። አይመስልሽም ዶክተር? ወንድሜ እሱ ሙሉ ወርቅ ነው። ለሚስት ግዛላት፣ ካልሆነም ለሌላ ሰው ሚስት ግዛ። ግን እንዳትያዘ። የእውነት ወርቅ ነው እንዴ? ሙሉ ወርቅ ነው። ወርቅ ነው። ምን ወርቅ? የአንገት ሐብል ወርቅ ነው? እኔ እፈልገዋለሁ። ወይ ያየሁት አይደል? ወንድሜ ምንድነው? ካልሆነ ወይ ለሚገዛ ሰው ስጣ። ችግር የለውም። እኔ አሁኑኑ እከፍልሃለሁ። ወርቅ ውድ ነው ታውቃለህ አይደለ? አዎ። 200 ብር። 200? ችግር የለም በቃ ክፈላ ታዲያ። አመሰግናለሁ። አዝናለሁ ወንድሜ። ተሸጠ። ሌላ ነገር ካለ ሊያ ዘሃኒ ፕሪንስ ነርስ ፊሸር ላይ ልሽ ያዥልኝ። በጎኗ እናርጋት። በደንብ ያዣት። ሉራዘን ፓምጭልኝ። ነርስ በጀርባ አስተኛት። አሸናፊን አሁኑኑ ጥሪልኝ። ከዛ ጭራሽ በመለያየታችን ምን ይሰማል አትለኝም? ድምፅ ነዋ አልኳታ። እንዳትሄድብኝ ብላ ሙጭጭ አለች። እኔ ማሩ ደግሞ እንደዚህ አይነት ነገር አልወደም። ቀሰምዬ እስኪ አብረን እንጠጣ። የኔ ቆንጆ ማሩ አንዴ እናውራ። ምንድን? ማን? አንዴ ውጭ ማውራት እንችላለን? የመላኩ አባት እባክህ ቁጭ በል እባክህ። የመላኩን አባትማ መጋበዝ አለብኝ። ይሄ የመላኩ አባት ነው። የሚገርም ልጅ ነው ያለው ብታየው። አጨብጭቡለት። ከሰሚ
አንድ መለኪያ አምጪ እስኪ እባክሽን። ለበላ እኮ አባት። ጋሽ ገዛኸኝ ፍለጋው እንዴት ሆናል? ተገኘ ልጁ? ይበላ እኮ አባት። እባክህ ቁጭ በል። እናውራና ስንመለስ እንጠጣለን። ማሩ አንድ ይውጣ እናውራው። ምንድን ነው ሚስጥር ምናምን? ይሄ ለድባብስ የማይሆን ወሬ ነው። ይግረባቸው ካልኩ በቃ ሰማችሁ? ይሄ ለእናንተ የሚመጥን ወሬ አይደለም ተብሏል። እሺ ምንድን ነው አንገብጋቢ? ማሩ ከመጠጥ ነው የምንሰጥ። ለምንድን ነው ያልመጣኸው? የት ነው ደግሞ? ቅድም ትዕግስቴ እንዳታስጨርስኝ ብዬ ነግሬ ነበር። ለካ ቀጠሮ ነበረን። እሺ ታረጊዋለሁ። አረባ በጣም ይቅርታ የመላኩ አባት፣ በጣም ይቅርታ የመላኩ። ችግር የለም። አሁን ቅድም ልትነግረኝ የነበረውን ንገረኝ። ምንም የማውቀው ነገር የለም። ይህ ስለ ዕዳ ምናምን ምንም የማውቀው ነገር። ስለ ዕዳ ማን ጠየቀ? አንተና ወይ ተሳስቼ ይሆናል፣ ስለ ሌላ ሰው ይሆናል የነገረው። አልተሳሳትክም። ልጄ ምን ዕዳ ነበር የነበረበት? ዕዳ? ይህኔ ያለ አቅሙ ሲንጠራራ ለአንዷ ሲስጦታ ሊሰጠው ሰው ይሆናል። እንዲያውም አስታወስከኝ። ከተደበቀበት ሲመጣ ብሬን እቀበለዋለሁ። የልጄ መጥፋት ያስቃል? የልጄ መጥፋት ቀልድ ነው? ተነስ። ምንድን ነው እዚህ ሁሉም ሰው የሚፈታተነኝ? ንገረኝ። ልጄ ዕዳ እንዳለበት ያውቃለሁ። እውነቱን ንገረኝ። ምንድን ነው ያደረግኸው? ንገረኝ። ገዛኝ ምን እየሆንክ አንተ? ገዛኝ ምንድን ነው? ልቀቀው። ገዛኝ ምን ሆነህ ነው? ገዛኝ ምን ሆነህ ነው? ምንድን ነው ገዛኝ? ገዛኝ ምን ሆነህ ነው? ይገላችሁ ነው። ምን ሆነህ ነው ገዛኝ? አንተ ገዛኝ ነው። ምን ሆናችሁ ነው? ማሩ ደህና ነው ወይ? ምንድን ነው የተፈጠረው? ለምን አትረጋጋም? ደህና ነው ገዛኝ። እጄን አላነሳም። እገለዋለሁ። ተረጋጋ። እገለዋለሁ። አንተ ገዛኝ ለምን? እገለዋለሁ። አንተ ገዛኝ ለምን አትረጋጋም? ና ነው ብያለሁ። ና ልቀቀኝ። ተረጋጋ። ገበሬ ላይ እጄን አላነሳም። እሱን እኔ የማደርገውን አውቃለሁ። ማሩ ገበሬ ላይ ነው። ገዛኝ አንተ ገዛኝ። ይዘው ውጣ። ማሩ ተብያለሁ። ምንድን ነው ገዛኝ? እንደ ገዛኝ ምን ፈልገህ ነው? አንተ ማሩ ስርዓት ያዘሽ። ገዛኝ ተረጋጋ። እስቲ ይዘው ውጣ። አንተ ይዘው ውጣ። ደህና ነህ ማሩ? ማሩ ደህና ነው። የት ነች? እዚህ ነች። በዚህ ምሽት ምን ተፈጥሮ ነው ዶክተር? ነርስ አንዲት ወጭልን። ምንድን ነው? እሱ ክሊኒኩ የሚያስፈልጋቸው ቁሳቁሶችና መድኃኒቶች ናቸው። ቅድም እኮ ተነጋገሩ ዶክተር። እንደገና ምን ብዬ ላስረዳሽ? እሺ አሁን እየጠየቅኩ አይደለም አሸናፊ፣ እየነገርኩ ነው። እንዴት? ይሄ ደግሞ ምንድን ነው?
እሱ የክሊኒኩ አመታዊ በጀት መዝጊያ ሰነድ ነው። ዳር ላይ ይታያል። ያንተ ፊርማ ነው። አዎ ነው። የክሊኒኩ በጀት የት እንደሚገባ ልትነግረኝ ትችላለህ? ምክንያቱም ክሊኒኩ የሚደርሰው ከግማሽ በታች ነው። ደጋግሜ አይቼዋለሁ። እሱ የ1 አመት ነው። 10 አመት ወደ ኋላ ያሉትንም ስናያቸው ልክ እንደዚህ ናቸው። እኔ ምንም ስላልገባኝ ነው። ከመንግስት አካል ጋር ከማውራቴ በፊት ካንተ ጋር ባወራ ጥሩ ነው ብዬ ስላሰብኩ ነው። ከዛ በተጨማሪ ደግሞ ባለቤትህንም ላውራት እያሰብኩ ነው። አይ ቲንክ ማወቅ ያለባት ነገር አለ። መድኃኒትሽ ይመጣልሻል ነገ በጠዋት። ምን ነካ ገዛኝ? ደህና ሰው ነበርክ? ብለህ ማሩን ትመቷለህ? ና በል ና። እንደውም ታዳብረዋለህ። የመላኩ አባት ምን ነው?